HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ተናስልን በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ሰኞ ነው። ተወዳጁ ብስራት ላይ ነው የምንገኘው። ጣቢያው 101.1 ነው። እንግዲህ ፕሮግራማችን ለአንድ ሰዓት የሚዘልቀው እነሆ ተጀምሯል። ከሰዓት ቢሆንም ጆሮ ሰጥታችሁ እንደምትከታተሉን ተስፋ አለን። ኤችዲ ዩቲዩብ ላይ ይሄ ፕሮግራም ብሎ ከጧት ጀምሮ ይቀመጣል። እዛም ላይ እንግዲህ ያልተከታተላችሁን እንድትከታተሉን በማክበር እንጠይቃለን። በርካታ ጉዳዮችን አነሳለን። እንግዲህ ኤፍኤ ካፑ ትልቅ ትርጉም የተሰጠው ባይሆንም ትልልቆቹ ቲሞች ግን ማለፋቸው ተረጋግጧል። እነ ቼልሲ የተጨናነቀ ባህሪ ቢኖረውም አርሰናል በተመሳሳይ መልኩ አስቸጋሪ ጨዋታ ቢገጥመውም ሲቲ ያሸነፈበት ውድድሮች እንግዲህ ተካሂደዋል ከቅዳሜ ጀምሮ። በእርግጥ አርብም ነበር ሊቨርፑል ያሸነፈበት ጨዋታም አለ። በርከት ያሉ ነገሮች ተከስተዋል። ዛሬ ዕጣው ይወጣል። የዚህ እንግዲህ የ16 ውጣ በይፋ የሚወጣ ነው የ8 ውጣ በይፋ የሚወጣ ነው የሚሆነው። ኤፍኤ ካፑ ምን መልክ ነበረው በተወሰነ መልኩ እናነሳለን። ይሄን ተከትሎ በነገራችን ላይ ኤፍኤ ካፕ 14 ተፋላሚዎቹ ለደጋፊዎች በአትሌቲክ ጥያቄ ያቀርበው ነበር። ስለዚህ ውድድር የሚሰጡት ግምት እና ተያያዥ ጉዳዮችን በተመለከተ ሰፋ ያለ ነገር አቅርቧል። እሱንም የተመለከተ ነገር ከኤፍኤ ካፑ ጋር አስታከን እናነሳለን። ከዛ ውጭ እንግዲህ በዝውውር ጉዳዮች በደንብ የምናውቀው ስሙን በትልቁ የገነባው ፋብሪዚዮ ሮማኖ አሁን ከሳውዲዎች ጋር በፈጠረው ግንኙነት ያ ሁሉ የተገነባ ነገር እንዳይፈርስ እንዳይበላሽ እየተሰጋ ነው የሚል መረጃ በስፋት እየወጣበት ነው። ምንድነው የተፈጠረው? ጉዳዩ ምንድነው? ከዛ ውጪ ይሄ እንግዲህ ትልቅ ስም ያለው ጋዜጠኛ በምን መልኩ እዚህ ደረጃ ደረሰ? መረጃዎችን እንዴት ያገኛል? የመሳሰሉ ጉዳዮችን ሰፋ አድርገን በዛሬው ቆይታችን የምናነሳ ነው የሚሆነው። የሊዮኔል ሜሲና ኢንተር ሚያሚ የደሞዝ ጉዳይ ተያይዞ የወጣ መረጃ አለ። ከዛ ውጪ ግን ከአርሰናል የቅጣት ምቶች ጋር በተያያዘ የሚነሳው አሰልጣኝ ጆቬር እንግዲህ ስራው በዘልማድ ሳይሆን በሳይንስ የሆነ ስለመሆኑ መረጃዎች እያተቱ ነውና በምን መልኩ ነው እዚህ ደረጃ ላይ ለመድረስ ወይም ስኬት ላይ ለመምጣት የሰራው ያሳለፈው ውጣ ውረድ ምን ይመስላል የሚል አጠር ያለም ጉዳይ እናነሳለን። እነዚህን ሁሉ ጉዳዮች እንግዲህ የምናነሳው ፕሮግራማችን በዚህ ሳምንት የፕሪሚየር ሊግ ጨዋታዎች ጉዳይን የሚዘረዝር ስላልሆነ ነው። አብራችሁን እንደምትሆኑ ግን አስቀድሜ ተስፋ አደርጋለሁ። ከባልደረባይ ሁሴን ጋር ነው ቆይታ የማደርገው። ሁሴን እንዴት ነህ ብያለሁ። ሰላም ዴቭ፣ ታዲያስ እንዴት ነህ? ሁሉ ሰላም? ተገናኘን በ15 ቀን የተገናኘ ነው። 3 ሳምንት አይደል? 2 ሳምንት በተከታታይ በአካል ጋር ያ ጉዳይ አበዛብኝና እስቲ ጉዳይ ስላለኝ ምናምን እሱ ነው ባለ ጉዳይ እሱ ነው እኮ ለአንተ እኔን ያደርጋል ለእኔ ደግሞ አንተን ያደርጋል አይደል? እሰየው ነው። አይ ጥሩ ነው። ፋብሪዚዮ ሮማኖ ነው ራሱ ሆነበት እሱ ራሱ ነው። ይሄ ጥሩ ነገር ነው። መረጃውን ከየት እንደሚያገኙ ያላወቀው ጎረምሳ ገና ነው። እስቲ እናያለን። እንግዲህ ኤፍኤ ካፑ በርካታ ነገሮችን አስተናገደ አይደል? በዚህ ሳምንት የተጠበቀው ትልቅ ጨዋታ የሲቲና የኒውካስል ጨዋታ ቅዳሜ ትላልቆቹ ትልቅ የምንለው እሱ ነው። በተረፋ አንዳንዶች እንግዲህ የዚህ ሆሊውድ ስብስብ በሚል በሆሊውዶች የተያዘውን የሬክሰምና የቼልሲ ጉዳይን ሲያነሱ ነበር። ሰርፕራይዝ ይኖር ይሆን እንደ ጨዋታ በሚልም ቅድመ ግምት ተሰጥቶት ነበር። አርሰናልም እንዲሁ ደከም ካለው ማንስፊልድ ጨዋታ ነበር። ኦፍ ኮርስ ደከም ይበል እንጂ የሜዳ ላይ አጠቃላይ ውጤቱ ይህንን አይጠቅስም። የሬክሰምና ቼልሲም ተመሳሳይ ነገር ነው ያለውና ፈተና የነበረው ነገር እንዳለ ታዘብን አይደል? በተለይ በአርሰናልም በቼልሲም ጨዋታ የኒውካስልና ሲቲን ላየ ግን እኔ ሁሌ ላለው በቃ ሁሌ ኒውካስልን ሲያገኝ ሲቲ ችግር የለበትም። በቃ ኤዲሃውም ገና ቀድሞ ተሸንፎ የሚወጡበት ነው የሚመስለው ሁሌም። እና ፔፕም ጋዜጣዊ መግለጫ ላይ ስታየው በቃ ኩሰር ብሎ ያለ ጥርጥር ደረቱ ነፍቶ የሚያወራበት ጨዋታ ነው ሁል ጊዜ ሳይው። እና ኤኒዌይ እናነሳዋለን። ግን ይሄም ስነ ልቦና ይመስላል የጌሙ ምል በቀላሉ በእጃቸው የገባውን ጌም ነው አሳልፈው ያ ቀድመው እኮ ከጎሉ ውጪ ሌላ 2-3 ጎል እኮ በ25 ደቂቃ ማግባት የሚችሉበት እድል ነበርና ያ በኋላ ግን ደግሞ ነገሮች ተገለበጡ። ኤኒዌይ ሲንዳስ ሲዛዚ እንበል በተወሰነ መልኩ ነው። ኒውካስል እኔ የአርሰናል ሌሊት ስለሆነ አላየሁትም። አክቹዋሊ መጨረሻ ላይ ለፍጡር ስነሳ ነው ለስንት ነው ያልኩት ያየሁትና
የመጨረሻ 20 ደቂቃ ግን አላየሁትም በአብዛኛው እና የኒውካስልን ግን ትልቅ ጨዋታ ነው እሱ ትልቅ ጨዋታ ነው ኦፍ ኮርስ ያ ኒውካስል ጨዋታ ትልቅ ጨዋታም ነው የሚጠበቅ ነበር እና ፈርስት ሃፍ አንተ እንዳልከው ለ30 ደቂቃ ብዙም ሲቲ አልነበረም ሲቲ አለ ለማለት ብዙም መድፈር ነው አይቻልም እና ኤቭሪ አክሽኖች በኒውካስል በሃይ ኤነርጂ ነበረ ሲተገብሩት የነበረው ከኳስ ጋርም ያለ ኳስም በጣም በቃ ከአቅም ጋር ነው በደንብ ሞራሊ በደንብ ደጋፊ ስቴዲየም አብሮ ይጮሃል እና ማንቸስተር ሲቲ በዛ ሰዓት ለ30 ደቂቃ በተቻለው መጠን አደጋን ለማቀዝቀዝ ጎል እንዳይገባበት ለማድረግ ነው ጥረት ሲያደርግ የነበረው እና ኦልሞስት ወደ መከላከሉ ማለት ይችላል አዘን ብሏል ማለት ይችላል ለ30 ደቂቃ እና ኒውካስል በዚህ ጊዜ ውስጥ እንግዲህ ነበረ ጎሉንም አንዷንም ጎል ያስቆጠረው ከዛ በላይም ቅድም እንዳልከው የጎል ቁጥር መሆን ነበረበት ለአንድ ሳይሆን አንድ ከመስመር ላይ ሁሉ ወጥቶበታል እና ሌሎችም ጎሎች መቆጠር 2-3 ጎል ማግባት ይችል ነበርና በደንብ ተጭኖ ነበር ግን የመጨረሻው 15 ደቂቃ ግን ሲቲ ቀስ በቀስ ጌሙን ወደ እጁ ለማስገባት በሞር በፓሲንግ ኳስ ይዞ ለማድረግ በማብዛት ሲመቆጣጠር እየጀመረ ቀስ በቀስ ሲል በደንብ ሙሉ ለሙሉ በደንብ ዶሚኔት አደረገና ወደ ተጋጣሚ አደገኛ ዞን ውስጥ በመግባት በማስጨነቅ ሙሉ ለሙሉ ተቆጣጥሮታል ማለት ይችላል የመጨረሻውን 10 ደቂቃ የመጀመሪያው 5 ሶፍት ነበር ቀስ በቀስ ከዛ በኋላ ግን የመጨረሻውን 10 ደቂቃ በደንብ ነው ዶሚኔት ያደረገውና ኒውካስል ደግሞ በአንጻሩም የመጨረሻዎቹ 15 ደቂቃ ውስጥ ደግሞ እንደገና ማድረግ አቅም አልነበረው ሙሉ ለሙሉ ወደ ታች ወርዶ በራሱ ሜዳ ፋይናል ሰርድ ዞን ውስጥ ሆኖ በቃ መከላከልን ነበር የያዘው እንደው የሚያገኛቸውን እንኳን አጋጣሚዎች ካውንተር ለማድረግ እንኳን ቢሄድ በግል ነበረ ይበላሻል በግል ጥረት ለማድረግ ነው የሚታየውና ከአቅሙ በላይ ሆኖበት ነበር ግን ሲቲ የማጥቃት ስልቱ እንደዛ ኮምፓክት በሆነበት በሎው ብሎክ ኒውካስሎች ቦርዶ በቆሙበት ሰዓት ያደረገው የማጥቃት ስልቱ ጥሩ ነበረ ማለት በፍጥነት ራሳቸውን ነፃ ያደርጋሉ ተጫዋቾች ኳስ ለያዘው ሰው ቶሎ ነፃ ስለሚሆን ቶሎ በቀላሉ ፓስ ያደርጋል ሲምፕል ፓስ እና ፓስ ነበር ኮንትሮል ፓስ ነገር ነበር የሚታይ ነበርና በጠባብ ስፔስ ውስጥ በደንብ ይቀባበሉ ነበርና ይሄን ደግሞ ኒውካስሎች መቋቋም አልቻሉም ከአቅማቸው በላይ ሆኖ ነበርና በዚሁም ጊዜ እንግዲህ ጎል አስቆጥረው 1-1 ሆኑ ከረፍት መልስ ገና በተጀመረ በ2 ደቂቃ ነው 47ኛው ደቂቃ ላይ ነው እንግዲህ ማርሙሽ ያስቆጠረው ያለፈው 15 ደቂቃ ዶሚኔሽን አለ አሁን ደግሞ ሲመለሱ ገና በተጀመረ በ2 ደቂቃ ውስጥ ጎል ገባ 2-1 ሲሆን በቃ ሲቲ በቃ ሙሉ ለሙሉ ሰከንድ አፉን በእጁ ጌሙን ይዞ ተቆጣጥሮ ነው የጨረሰውና በአንጻሩም ለኒውካስል በቃ በአንዴ የሞራል ውድቀት የሪትም ወረድ ምንም ጥርጥር የለውም በጭ ነው ያሉት በአንዴና ፍጹም ሲቲ በላይ ሆኖ ጨርሷልና ማርሙሽ ደግሞ በጣም ቆንጆ ጎል አገባ በጣም የሚገርም ጎል ነው በጣም ጥሩ ሹት አድርጎ ሲገባለት ያገባል ከዚህ በፊት እንደዚህ አይነት ጎል አለው ሲንቀለቀል አለው የሆነ ሹት ሲያደርግ ጎበዝ ነው እና ጥሩ ጎል አግብቶ ያው 3-1 በሆነ ውጤት አሸንፎ እንደውም አንድ ሪያል ማድሪድ አንድ ደጋፊ ስንትን ሲል ነበር ከጨዋታው በኋላ ማለት የራሱን ፖስት አድርጎ ማለት ነው ቲክታክ ላይ ሲቲ ቤንች ላይ ያሉትን ተጫዋቾች ሲተመልከቱ ብሎ ባዞ ላነሳ የነበረው እሱ ነጥብ ነው አሁን ኤኒዌይ አንሳው ሐሳቡንና እኔም ሄድበታለሁ የልጁን የሰውየውን ሐሳብ ሳይሆን እኔ ራሴ ከጨዋታው በፊት የሚገርም ከባካል ጋር እንደ ፕሪቪው ቅዳሜ ዕለት ጠዋት ስንሰራት ሐሳቡስ ከሆነ ሲቲ ስኳድ ችግር በተለይ የጉዳት ጉዳዮች አሉትና እንዴት አጣጥሞ ይሄዳል የሚል ጥያቄ ስናነሳ ነበርና በጣም የገረመኝ ግን ፔፕ ኦልሞስት ስኳዱ ሙሉ ቀይሮታል ማለት ይችላል ተጎዶ የተባሉ ተጫዋቾችን ነስቶንን ጨምሮ እና አኬን ጨምሮ ከዛ ውጪ ደግሞ አዳዲስ ልጆችን እነ ጎንዛሌዝን መሃል ላይ እነ ራይንደርስን ምናምን ስታይ እነዚህ ሁሉ በተወሰነ ፔሪየድ ውስጥ ሙልጭ ብለው ጠፍቶ የነበሩ ተጫዋቾች ናቸው ታስታውሳለህ እኔ ማለትም እና ዶኩን ጨምሮ ማለት ነው በኋላ አሁን ግን
ኦልሞስት ሙሉ ለሙሉ የተቀየረ ስኳድ ይዞ አየን እና ሳየው በጣም ነው የደነገጥኩት እኔ ራሴ። እንዴ ለምንድን ነው የፔፕ ቡድን አሁን የስኳድ ዴፕዝ የለውም የሚባለው? ጉዳቱ ነው ያጭበረብን ወይስ ምንድን ነው የሚል ስሜት ወዲያው የተሰማኝና በኋላ ግን በቃ የስኳዱ ችግር አሁን ሞሮለስ ከጉዳት የመመለስ ነገርም ስላለ ሙሉ የሆነ መምጣቱን በደንብ ታየና አሁን ሃላንድ አለመኖር እኮ ቀስ በቀስ እየተረሳ ይመጣ መሰለ። የእውነት ለመናገር 3 ጎል ብቻ እኮ ነው ያገባው። ያ በቃ እየተረሳ መጣና ፔፕም የሚመስለው ሃላንድ እና ፋደን ላይ የመንጠልጠሉን ነገር ትቶ አሁን ከያቅጣጫው ጎሎችን የማግኘት እንዳልከው በተለይ በቅርቡ የገዛቸው እንደነ ሴሜኒዮ አይነትም ልጆች ስላሉ በነሱ በነ ኦሌሪ አይነትና በያቅጣጫው ጎሎች ማግኘት ላይ ትኩረት አደረገና ገርሞኝ የነበረው ትልቁ ነጥብ እዚህ ጨዋታ ላይ የስኳድ ዴፕዝ ነው ሲናገር በጣም ይገርምል። እያንዳንዱን የጠራው የማድሪድ ያው ቀጣይ የነሱ ጨዋታ ስለሆነ ለኛ ብሎ አለ ለኛ ብሎ ሁለተኛውን ቲም ነው ያጫወተዋል እና ስማቸውን ጠራ። ሴሜን ቤንች ላይ የነበሩትን ማለት ነው። ሴሜኒዮ አለ፣ ፎደን አለ፣ ሸርኪ አለ፣ ዶናሮማ አለ፣ ጌሂ አለ፣ አልኖሪ አለ፣ ዲያዝ አለ፣ ሲልቫ አለ፣ ሮድሪ አለ እና እነዚህን ሁሉ አስቀምጦ ነው የተጫወቱ ሃላንድን ጨምሮ ማለት ነው። እና ይህን ሁሉ ይዞ ኒውካስል ዋናውን ቲም ገጥሞ ሜዳው ላይ 3-1 ነው ያሸነፈዋል። እና እንዴት ነው ማድሪድ ሳዲያ ምንወጣው? ይሄ ለኛ በጣም አደጋ ነው፣ ትልቅ ማንቂያ ነው፣ ትልቅ መልእክት ነው ብሎ በእንትን ነው የሚያወራው። በምንድን ነው በሞራል ውድቀት ታውቃለህ? ገና ውድድሩ ጨዋታው ገና አለቀልን፣ በቃ አለቀልን ጨዋታው ገና እንትን ሳይል እና ይገርማል በጣም እና እውነት ነው እንረሳዋለን። አሁን እኔ ራሴ የአርሰናልን ስብስብ እየተመለከትን አርሰናል 2 ቡድን አለው እያለን የነበረውን እንትን እንድትረሳው ያደርግሃል። አሁን ፎከስ እየተደረገ ያለው በስንት ዓመት ከዕለታት አንድ ቀን አንዴ ስኳድ ሙሉ የያዘ አርሰናል ላይ ነው ፎከስ እየተደረገ ያለው። የሚገርም ነገር እኮ የዚህ የ115ቱ የክስ ጉዳይ እስካሁን አልተገባደደም። ግን እንደዛም ሆኖ አሁን እንኳን ሴሚኒዮና ጌሂን እንኳን ትላልቅ ተጫዋች ነው። ትልቁ ልዩነቶች እኮ እንደውም እነሱ ናቸው። እሱን እኮ ነው ምንድን ነው አሁን እኮ ግራ የሚገባው ውሳኔ ያለመስጠቱ ቡድኑን ጊዜ መስጠት ነው ምንድን ነው? ይሄንን ለምን ሚዲያው እንደማይጽፍ አይገባኝም። እነሱ ቢጽፉም ለውጥ የለውም እኮ መፍትሄ የሚሰጥ አካል እስከሌለ ድረስ 116ኛ ክስ አድርገህ ታመጣው ይሆናል እንጂ ጫና አለው እንጂ ሚዲያማ ጫና አለው። እኔ እንደውም በጣም የሚገርመው የሚዲያን ጫና የተመለከትኩትን እዚህ ከመጣው በኋላ ነው። ዴት የዚያ በተለይ ኒውዮርክ ታይምስ እና ምናምን እነዚህ ዋሽንግተን ፖስት ትላልቅ ጋዜጦችን እነዚህ ኮሚቴ ኔቲቮቹ ያው የራሳቸው ሳይድ አለ የሚይዙት የራሳቸው የሚያምኑበት ያው የአሜሪካ ወገን ሆኖ ነው። በተለይ ከውጭ ዓለም ጋር ሲሆን የራሳቸው ነው ለሀገር ውስጥም ቢሆን የሁለቱ ዲሞክራቶች ናቸው ከሱ ጋር ያያይዘው ጋዜጣም እንደዛው ኦልሞስት ተለይተዋል ገብቷል። እንደዛም ሆኖ ግን በጣም የሚገርምህ በጣም ሲበዛ ጋዜጣ ያነባሉ። በጣም ሲበዛ ትልልቆቹ በተለይ በእድሜ እኮ ይገፉታል። 85 90 100 ዓመት አሁን 101 ዓመት የሆኑ ሴትዮ አውቃለሁ። ጋዜጣ በየቀኑ ይመጣላቸዋል። አንድ ቀን ከዘገየ ነው የሚሉት። አንድ ቀን እዛ ላይ በነገር ላይ ፐዝል ጌሞች ሁሉ እኮ ነው። በተለይ ትልልቆቹ እኮ እዛ ላይ ያሉ ጌሞች አሉ። እነዚህ የተለያዩ አይነት ጌሞች ጋዜጦች ላይ ይወጣሉ። በነገር ላይ እኔም ተሞክሮን ስለማይ ነውና በቃ እሱ ራሱ ሱስ ነው ለነሱ። ይለዋወጣሉ ጌሞቹን ፔጆቹን ነጥለው ወስደው ይለዋወጣሉ እና ምን ያህል በሚዲያ እምነት እንዳላቸው ነው የምታስበው። እና ስለዚህ አሁን ያው ነው እንግሊዞቹ እንደዚህ አይነቱ ነገር ለሚዲያው ብታቀርብ ለዚህ እኮ ነው ሚዲያውም አሁን ይህን ሰሞን በአርሰናል ላይ የተነሳው ጫና በጣም እየጎላ ነው በሚዲያው ላይ ማለት ሚዲያው ላይ ያለው የሚሰጠው አስተያየት በጣም እናንተም ትናንትና አስተዋወሩ ነበር አይደል? ግን ይሄ ነገር አሁን ለምን ወጣ ብለህ ስትጠይቅ ለምሳሌ እኔ ዴቭ ከኔ ጋር መቼም ከ2006 ጀምሮ ነው ከኔ ጋር የሰራው። ያኔ ነው ስለ አርሰናል መበደል ሳወራልህ ሚዲያ ያኔ ሳይዋንን ሰው almost 20 ዓመት ያ 20 ዓመት ማለት እና ያኔ ቲሙ ለቶፕ 4 ሲጫወት ማለት ነው። ኦልሞስት ለቶፕ 4 ነው ለሻምፒዮና ቋት ቬንገር ጊዜ ኦልሞስት በተለይ እና አሁን ግን ያ ነገር በደንብ አፍጥጦ ወጣ። ምክንያቱም አፍጥጦ ወጣበት ምክንያት ቡድኑ ሳያስቡት ሻምፒዮን ሊሆን ነው በድንገት ገብቷል።
ሊሆን ነው። ስለዚህ ነው እንደዚህ እና ይሄ ግን ሲሪየስ ጉዳይ ነው። 115ቱ አንተ አንድ በህግ ጉዳይ ተይዞ ፍርድ ቤት ይዞብህ ከያዘብህ ወይም ወሳኝ ክፍል ይዞብህ እንደገና በተመሳሳይ ችግር እንድትፈቅድ በር እንዴት ይከፍትልሃል? አይፈቅድልህም። ያንን ማቆም አለበት። ከዚህ በኋላ ዞር ያ ውሳኔ እስከሚሰጥ ድረስ ምንም አይነት እርምጃ መውሰድ የለበትም ነው መባል ያለበት አይደለም እንዴ? ሎጂካሊ ነው ማለት ሎጂካሊ አይ ቲንክ እኔ ሉፖልም ያለው ክፍተቱ የሚመስለኝ እኔ ዝም ብለህ ከውጪ እንግዲህ በኋላ ተደበስብሶ የሚቀር ነው ይመስለኝ። በግል ዝም ብለህ ብትጠይቀኝ በመጨረሻ ሲቲ ጥፋቱ ይሄ ነው ተብሎ እንደሚገመተው ይሄ ፖይንት ተነጥቆ ይሄ ዋንጫ ተነጥቆ ምናምን የሚለው ነገር ፈጽሞ የሚተገበር አይመስለኝም። ለምን አንዳንዶቹ የህግ ክፍተቶች ደጋግመንም ስናያቸው ይሄ በጋራ መግባባት እርስ በርስ በተለይ እነዚህ ሊጉ ላይ ያሉ ክለቦች ራሳቸው ቮት አድርገው በሄዱባቸው ነገሮች ላይ የሚያጠነጥኑም የተወሰኑ ነገሮች መኖራቸውን ስታስብ የሚመስለኝ እንግዲህ የግል ስሜቴን ነው የምነግርህ። ህጉ በተጻፈው መንገድ ሄደ በእርግጥም ቅጣትም ካለ የለም አይጥፋተኛም አይደሉም ከተባለ እኮ በቃ መዝነው ይሄን ያህል ሳታንዛዛው አንድ ነገር ማሳወቅ አለበት። የሚከራከረውም አካል ጥፋተኛ ከሆነ እንዲከራከር እድል ትሰጣለህ፣ የሚቀበልም ከሆነ እንዲቀበል ታደርጋለህ። ግን በሲቲዎች በኩል የተያዘው እንግዲህ አቋም ኮሰር ያለ መሆን ብቻ ሳይሆን የያዟቸውም እንግዲህ ህግ ባለሙያዎች እነዚህ ያሉ ክፍተቶችን በደንብ አብጠርጥረው አይተዋል የሚል ነገር አለና የሚመስለኝ እሱም ቢሆን እኮ በደንብ መዘጋት አለበት። አንተም በምትለው መንገድ እኮ ቁርጡ ታውቆ መዘጋት አለበት። አሁን እኮ አንድ ጉዳይ ሳትጨርስ እንደገና ተመሳሳይ ነገር እንድታካይ እንዴት ይፈቀድልሃል? ነው የሚመስለኝ። በቃ እኮ እያልኩ ያለሁት በማዘግየት አድበስብሰህ የማለፍ አይነት ሴንስ ውስጥ እንዳይገባ ነው። አሁን የኔ ጥርጣሬ ነው የምነግርህ። ትክክል ላልሆን እችላለሁ። ገብቶሃል አይደል? በአውሮፓውያን በተለይ ወይም እዚህ ባደገው ዓለም ላይ ከህግ ጉዳዮች ጋር በተያያዘ ከዚህ ጊዜ ሆነ እስከዚህ ጊዜ ይሄ ጉዳይ መፍትሄ ያገኛል ከተባለ የፈለገ ብታንዛዛው መቼም እንዳላደጉት ዓለማት አይሆንም አይደል? የህግ ክፍተቱ የህግ ሂደቱ በዚህ ጊዜ ያልቃል ተብሎ አሁን ስንት ጊዜ ተሸጋገረ? ከሰማን እኮ ይሄ ውሳኔ ሊወሰን ሳይጀመር ነበር እኮ ይሄ ሊግ ሳይጀመር ነበር። አሁንም የለም። እና እኔ የሚመስለው በቃ ይሄ በማቆየት ጉዳዩን አንሸራተህ በቃ ጥፋት የለም ብሎ ማለት የሚደረግ ብቻ ነው የሚመስለኝ። ይገባኛል። ሲቲ አሁን እና ፔፕ ጋርዲዮላ ለፕሪሚየር ሊጉ ትልቅ ብራንድ ናቸው። የነሱ መውረድ ገበያ ላይ ምናምን ላይ ብዙ ነገር እንደሚፈጥር ይታወቃል። የፕሪሚየር ሊጉንም ኳሊቲ ወይንም ብራንድ እንደሚቀንስ ይታወቃል። ምንም ግልጽ ነው። ያንንም ከመፍራት ሊሆን ይችላል። እሱም ይሄም ያው እንዳንተ ግምት ነገር ነው። ግን እንደዛም ቢሆን ግን እነሱ እኮ አይናቸውን ጨፍነው በቃ ነፃ ነው ለማለት እንኳን የደፈሩ አይመስሉም። ገብተዋል። የደፈሩ አይመስልም። ዝም ብለህ ቁጭ አድርገው ግን ተመሳሳይ ችግር ተመሳሳይ ቆሻሻ ስራ እንዲቀጥል ማድረግ ደግሞ ሌላ ነገር ነው። ገብተዋል። እዚህ ኤቨርተንን ትቀጣለህ፣ እዚህ ማን ነው ኒውካስል ተጫዋች እንዳይገዛ ታደርገዋለህ። እዛ ደግሞ በአንጻሩም እንዴት ነው ይሄ ነው እንግዲህ ትልቅ ጥያቄ ነው። ዞሮ ግን ሲቲ እንዳልከው ስብስቡ አሁን የሚናቅ አለመሆኑን በተለይ ከገባለት ሪትሙ በደንብ ከመጣ ደግሞ እንዳልከው አይደለም ምንድነው በፕሪሚየር ሊጉ በቻምፒየንስ ሊጉም ላይ ገና ሰፋፊ ነገሮች አሉትና ምን ሊፈጥር እንደሚችል ማሰብ እንችላለን። አርሰናልን በነገርህ ላይ ሳይው ነበር ጠዋት እንግዲህ አንተ ጠዋት ነው ቅዳሜ ለሊት ሱር ሰዓት ሲያሰው አፍጥረህም ሱር ሰዓት ሊሆን የሚችልም ሰዓት አይደለም ለሊትም ላይና አዎ ለውጦች ነበሩ እንዳልኩ ከጉዳት ጋር የተያዙ አሳሳቢ የሚመስሉ ናቸው። በነገር ላይ አንዳንዶች ስጋት ቢጤ ገብቷቸዋል። ግን አርቴታ ፋቲግ ነው ድካሞች ናቸው በሚል ነው በተለይ ቁልፍ የተባሉ ተጫዋቾችን ትቶ ነው የመጣው። የኦዴጋርድ የሳሊባ የጉዳት ጉዳይ ይታወቃል። ከዛ ውጪ ግን የተወሰኑትን ቁልፍ የሚባሉት እንደ ገብርኤል አይነቶቹን ትቶ ነው የመጣው። እንደ 1-2-3 በተለይ ቁልፍ የሆኑ ተጫዋቾችን ትቶ እንደመጣ በተጨባጭ አይተናልና እድል የሰጣቸው ልጆች
በጣም አንዳንዶቹ እጅግ በጣም ትንንሾች ናቸው። እንደውም 16 ዓመት የሆናቸው ተጫዋቾችን በማሰለፉ አዲስ ሪከርድ ጻፈ የሚልም መረጃ ወጥቶ አይቻለሁ ከሪከርድ ጋር። ከዛ ውጪ ማዱዌኬም 100ኛ የዘንድሮ አጠቃላይ አርሰናልን ጎል አገባ በሚል በአውሮፓ መድረክ እዚህ ቁጥር ላይ የደረሰ ሶስተኛው ክለብ ሆኗል አርሰናል። ባየር ሙኒክ ናቸው ባርሳ ባየር ሙኒክ ናቸው ከፍ ያለ ቁጥር ያላቸው እና ይሄ ራሱ እንግዲህ በእንግሊዝ ብዙ ጎል እያገባ ነው ያሳያል፣ ግን ጎል ያገባም ይሄ ይታያል። ከዛ ውጪ ግን ጌሙ ላይ እንዳልነው ጎሎች ሜዳው አስቸጋሪ ነገር ቢኖረውም አርቴታ ስለዚህ ኮምፕሌንስ ያደርግ አልሰማውም። የሚታይ አስቸጋሪ ነገር ኳስ ያነጥር ምናምን ታየዋለህ። ግን አርሰናሎች በዛም ብዙ የተቸገሩ አይመስሉ። በብዙ መንገድ ስታየው ቀድሞም ጎል አገኙ፣ አቻ ሆኑ። ይገርማል ምልህ የታች ቡድን ቢሆንም 59 ደረጃ በመሃላቸው ቢኖርም ይሄ ማንስፊልድ የሚባለው ቲም በቃ ስርዓታቸው፣ አደረጃጀታቸው፣ ደጋፊያቸው ምናምን ደስ ይልሃል። በቃ እውነትም ደንበኛ እንግሊዝ ቡድን እኮ እነዚህ ታች ያሉት እኮ ንጹህ የእንግሊዝ ቲሞች ናቸው። ጉልበትና ፍጥነት፣ ጉልበት፣ ረጃጅም ኳስ እነዚህ ነገሮች ያሉት ቲም ነው እና ኤኒዌይ ጌም ውስጥ መቆየታቸው በኋላ የተወሰኑ እንግዲህ ተጫዋቾቹን የግድ ላይጠቀምባቸው የፈለጉ ተጫዋቾችንም እንዲያመጣቸው አስገድዷል። እንደነ ኤዜ፣ እንደነ ሳካ፣ እንደነ ቲምበር አይነት ተጫዋቾችንም እንዲጠቀም አስችሎታልና የኋላ ኋላ ቆንጆ ጎል ነው ማነው የማርሙሽ አይነትም በዛም ደረጃ ባይሆን የኤዜ ቆንጆ ጎል ነበር ያስቆጠረው። የዛኛውን ቆንጆ ጎል ነው እና ዶማን ያው ሲያስጨንቅ ነበር ጎል አለማግኘቱ እንጂ ጎሉ ነው ማለት የማዱዌኬም ጎል ቆንጆ ጎል ነው በነገርህ ላይና ይህን ፈጽሞ የወጣበት ሂደት አለ። ግን አሁንም ቀላል የሚመስሉ ጉዳቶች ግን አርሰናል ቤት መጥተዋል። አሁን በተለይ የካላፊዮሪ ጉዳት ይሄ ተጫዋች ምንድነው ከብርጭቆ ሁሉ ቀለለ መሰለኝ። አሁን ዝም ብዬ ሳየው በቃ ዲያቢ የሚባል ተጫዋች ነበር። በጣም በነገር ላይ በጣም የምወደው ተጫዋች ነበር። በጣም ቴክኒካሊ እኮ መድኃኒዓለም በጣም አቅም የነበረው ልጅ ነበር። ምን ዋጋ አለው እና ግን በቃ እሱ በቃ እንደውም ትዝ ይላል የሆነ አርቲክል ሰርቼ ነበር ሬዲዮ ላይ መሰለኝ ምን ያህል እንደተጎዳ በየስንት ጊዜ እንደሚጎዳ ነው ፍራንስ ቶሎ መሰለኝ አቅርቦ ነበር። የሚያሳዝን ተጫዋች ነው። አንዳንድ ጊዜ የተሰጠውና አቅም ይገርምሃል። በተለይ የሊቨርፑል ከአርሰናል የተጫወቱለት የቻምፒየንስ ሊግ ጨዋታ መሰለኝ እንዴት እንደነበረ ትዝናኛ እንትን ምንድነው ፔናልቲ ያላጋው ተሰጠ ተብሎ ምናምን እዚህ ተከልክለው እዛ አንፊልድ ላይ የወደቅ ጊዜ አርሰናል በጣም ኃይለኛ የነበረ ቲም ነበር እና እዛ ላይ የነበረው የሚያደርጋቸው እንቅስቃሴዎች ሙሉ ጤነኛ ነበር። ኳስ እኮ ይችላል በደንብ በጣም ኳስ ይችላል። ቬንገር ደግሞ እንደዚህ አይነት ቴክኒሻን ነው፣ ወጣት ነው፣ ቴክኒሻን ነው። በጣም አቅሙ ትልቅ ነበርና እነዚህ ናቸው እኮ አርሰናል ውበት የሰጡት። ይኸውልህ አሁን ካዞርላን ወሰደው፣ ኦዚልን ወሰደው፣ ሴስክ ፋብሪጋዝን ወሰዳት፣ ሮዚስኪን ወሰዳት፣ ህሌብን ወሰድ። እነዚህ አርቲስቶች ናቸው። ይሄ ራሱ ዲያቢ አርቲስት ነው። እንዳልከው የጉዳቱ ነገር ነው እንጂ ለእግር ኳስ በቃ አጠግባቸውም ብታያቸው በተለይ ይሄ አርሰናል ቤት 2007 2008 ጀምሮ የነበረው ስብስብ ለእኔ በቤስት ቲም እሱ ነበር። ማይ ቤስት ቲም ዋንጫ ልዩ ትዝታ የሚያጭር ቲም ነበረና ኤኒዌይ እንግዲህ የኋላ ኋላ ግን ያው ዞሮ አሸንፎ አርሰናል ወጥቷል። ተመሳሳይ ካላፊዮሪ አንስተህ ነው የሱ እንግዲህ ጉዳይ በጣም አስገራሚ ነው። የትሮሳርድም ጉዳት አለ እዚህ ላይ በነገር ላይ ትሮሳርድም ትሮሳርድና ማርቲኔሊ እኔ ጥያቄ ምልክት አለኝ። በተለይ ትሮሳርድ በተለይ መጀመሪያ ስታርቲንግ ላይ ከገቡ በቃ አይችሉም። ሁለቱም ደህና ነበሩ። መጀመሪያ 4-5 ወር ሲጀመር ሊሸጡ ነበር ተብሎ ራሳቸውን አሳይተው ነበር። አሁን ግን ተመልሰው ተኙ። እንግዲህ ክረምቱ ላይ እዛ ኤሪያ ላይ ነው አንዱ አርሰናል ራሱን በደንብ ያጠናክራል ተብሎም የሚጠበቀውና ይታያል። እነዚህ ተጫዋቾች ጥያቄ አለባቸው ሁለቱም በሚባል ደረጃ ወይ ጥሩ ነጥብ ነው ከአርሰናል አንጻር አየኸው። እርግጠኛ ነኝ የሬክሰምና የቸልሲንም በተወሰነ መልኩ አይተዋል። እሱን የተወሰነ መልኩ አይቻለሁ። እሱም በጣም ከባድ ቻሌንጅ ነገር በጣም በተለይ ኤክስትራ ታይም ከገቡ በኋላ እኮ ጎል አግብተው ነበር እና ተሻረ በቫር እንጂ በዚህ ላይ ቁጥር አድቫንቴጅ ወስደው ነበረ። ግን የኒውካስል ኦቨርላፕ አደረገ መጨረሻ ለ30 ደቂቃ ወደዛው ሄድኩኝና
ቀላል በቃ ምልህ ኤፍኤ ካፕ ይሄ ነው ባህሉ፣ ትራዲሽኑ፣ ኳሊቲው ይሄ ነው። ትናንሽ ቲሞች ትላልቆቹን ቲሞች ያሸንፋሉ። አርቴታም ሲናገር ነበረ ከጨዋታው በኋላ አንዱ እንትን ይሄ ነው ውበቱ ይሄ ነው። እና በጣም የገረመኝ ግን ጨዋታው ካለቀ በኋላ አሁን በየሚዲያው በየሶሻል ሚዲያ እየዞረ ያለው የዚሁ የአርሰናል ተጋጣሚ ፕሬዝዳንት እና ሰውየው ከባለቤታቸው አጠገቡ ነበሩ። ዋው ነው ፕሬዝዳንቱና ኮቹ ወርደው አርቴታ ጋር ሰልፊ ፎቶ ሁሉ ተነሱ እንጂ ካሜራው ከኪሳቸው አውጥተው ሰልፊ እንነሳ ብለው ለአርቴታ ምናምን። ይሄ ትልቅ እንትን ነው። በቃ ይሄ ነው እኮ ለነሱ ትልቁ ትርጉም። የሚገርምህ ነገር ይሄ ነውና የሚገርምህ የምትጨምረው ነገር ከሌለ ሰርቬው የወጣውን ሰርቬ አትሌቲክ እያየው ነበርና ምንድነው አስፈላጊነቱ ይሄንን ውድድር በተመለከተ ከሁለቱ በቀር የሚገርም ነገር ያላካተታቸው የፖርት ቬል እና የአርሰናል ተጋጣሚ ማንስፊልድን ደጋፊዎች ብቻ ነውና ይቅርታ ሐሳብ ካላችሁ ከዚህም ፖል በኋላ ልትልኩልን ትችላላችሁ ይላል ጋዜጠኛው መጨረሻ ላይ። አላገኘም ከነሱና ብዙ ያነሳል። እንደው የተመረጡትን ላንሳል ከቻምፒየንስ ሊግ ተሳትፎ ከምን አንጻር አያይዞት እንግዲህ 115 ዓመቱ ነው አይደል? ይሄ ውድድር እጅግ በጣም ትልቅ ውድድር ነው። ታሪክ አለው፣ ይወዱታል። ለዚህ ነውና ዛሬም ጠይቋቸው ነበረ ኤፍኤ ካፕ ውስጥ ሙሉ ነው የሚወዳደረው ማለት አማተሩም ጀምሮ ነው። ከታች ጀምሮ ስለሆነ ከመንደር ጀምሮ ሎካል ይሆናል፣ ይወርዳል። ሲወርድ ደግሞ ታያለህ። ለዚህ እኮ ነው ፍቅር የሚያስይዝህ የሚመስለው፣ ሊወዱትም የሚያስችላቸው የሚመስለው እንትን ነው። ትወርዳ በቃ ሎካል ነው፣ መንደር ድረስ ትወርዳለህ እና መንደር አካባቢ ያለውን ደግሞ የህዝቡን ተሳትፎ ለአካባቢው ቡድን አጠገቡ ላለው ቡድን ያለውን ተሳትፎ በደንብ ታያለህና ከ14ቱ ቡድኖችን በሙሉ ጠይቆ ኦልሞስት አስፈላጊነቱ ላይ 95.5 አርሰናሎች፣ ብሬንትፎርዱ 96.97%፣ ቼልሲ 95%፣ ፉላሞች 98%፣ ሊድስ 92%። ደካማ የሰጡት የሚገርም ነገር ሊቨርፑል 89.9 እና ሳውዛምፕተን ናቸው 89.9። ምን ዋንጫ ያስፈልጋል ወይስ አያስፈልግም? እና ያስፈልጋል ነው ይሉት ሊቨርፑል 90 ቤት ያሉት እንግዲህ የጠቀስኩልህ በሙሉ ያስፈልጋል የሚል ነው። ዝቅ ያለ ያስፈልጋል ነው የሚሉት በሙሉ ይሄ ውድድር መቀጠል አለበት የሚሉ ናቸውና ዝቅተኛ ድምጽ የሰጡት ሊቨርፑልና ሳውዛምፕተን ናቸው 89.9 እና 89.6 የሰጡት ማለት ነው። ስቲል ተወዳጅነቱ ይሄ ውድድር አሁንም እንዳለ ነው የምታየው። በርግጥ ትንንሽ ቲሞች እንደውም ወይም ደግሞ በሊጉም ይሄን ዋንጫ ያለበሉት እንዲህ አይነት ግምት ባይሰጡ ነው የሚገርምና ሁለቱን ቲሞች ብቻ ያነሳልና ከቀደሙት ጊዜያት አንፃር እያያችሁ ነው ወይ የኤፍኤ ካፕን ውድድር ብሎ ይጠይቃቸዋል። ደግሞ እንዲሁ እነዚህን ደጋፊዎችና የአርሰናል ደጋፊዎች አዎ በሚል ሞር በደንብ እያየን ነው በሚል 57.7% ብለዋል። ጨምረናል አሉ። ብሬንትፎርዶች 72% አሉ። ቼልሲዎች 47 እንዴ አናይም የሚለው ቀንሰናል የሚለው የቼልሲ ጨምሯል። በነገር ላይ ቀንሰናል አናይም የሚለው ሊቨርፑሎች 54% ነው። እነሱም አናይም ሌስ ነው የምናየው የሚል ነገር አቅርበዋልና አነስ ያሉት ክለቦች አሁን ሊቨርፑል እኮ ዘንድሮ ማየት አለባቸው። ምክንያቱም ከሊጉ ርቀዋል። ቻምፒየንስ ሊግ በጣም ከባዱ ድርጅት እንትን ውድድር ነው ያለው። ታዲያ ይሄ ካፕ ግን በቃ አያስፈልግም ብለው ድምጽ ከሰጡት መካከል እነሱ ናቸውና እና ዋንጫውን ማሸነፍ ትልቅ አቺቭመንት ነው ወይ ትልቅ ስኬት ነው ወይ ለሚለው አርሰናሎች አዎ ያሉት 40% ነው። የሚገርም 58% 59% ገደማው በፍጹም አይደለም። ምንድነው የስ ያሉ ትክክል ትልቅ አቺቭመንት ነው ያሉት አርሰናሎች 40% ነው። ልክ ነው አቺቭመንት ነው ማለት በቃ እንደ አንድ ስኬት ይታያል ያሉት 58% ናቸው ነው ያሉ በጣም ጥቂቶች አሉና ብዙዎቹ እነዚህ ትልልቆቹ አሁን አርሰናል ያለ ጥርጥር የስ ብለው ወዲያው የመለሱት 40 ናቸው። ግን አነስ ያሉት ክለቦች በጣም ከፍ አድርገው ነው የመለሱት። አሁን ሊቨርፑል የስ በሚል 34% ብቻ ነው የመለሱት። አዎ አቺቭመንት ነው ምንም ብዙ ሊጋነን አይገባም ያሉት ሊቨርፑል 63.4% ነው። ማን ሲቲ 48%ዎቹ የስ ብለው ወዲያው መልሰዋል። 49%ዎቹ ደግሞ አዎ አቺቭመንት ታዲያ ይፈልጉታል። የሲቲ ተመጣጣኝ ነው። የሚገርም 50 ሆኖ ነው ለነገሩ የቅር እና አሁን ተሳትፎ የሚያደርጉትን ቲሞች ስለጠየቀ ራሱ ደጋፊዎቹ ነው በቀጥታ ያናገረውና ይሄንን ይናገራሉ። ግን ከዛ የገረመኝ ኤፍኤ ካፕ ማሸነፍን ወይስ ለአውሮፓ ቻምፒየንስ ሊግ ማለፍን ብሎ ይጠይቃል።
ኤፍኤ ካፕ ማሸነፍ ወይስ የአውሮፓ ቻምፒየንስ ሊግ ተሳትፎ ማድረግ ብሎ የትኛውን ትመርጣላችሁ ብሎ ይጠይቃል። አርሰናሎች 32% ወይም 33 ብለው ኤፍኤ ካፕ ማሸነፍ አሉ። 67% ግን ለአውሮፓ ቻምፒየንስ ሊግ ማለፍን ነው እንጂ ቻምፒየንስ ሊግ ማን ነው ኤፍኤ ካፕ ማንሳት ለኛ ትርጉም የለውም አሉ። ትንንሾቹ ክለቦች በቃ በቀጥታ ኤፍኤ ካፕ ማንሳትን እንደሚመርጡ ታስባል፣ ምንም ጥርጥር የለውም። ቼልሲዎች 72% ቻምፒየንስ ሊግ ተሳትፎ አሉ። ሊቨርፑሎች 88% አሉ። ሲቲዎች 79% አሉ። የቀሩት ግን በቃ የሚገርም ነው። የገረመኝ ሬክሰም የሚባለው ክለብ እንግዲህ ከታች መጥተህ ኤፍኤ ካፕ የምትወስድ ቻምፒየንስ ሊግ ተሳትፎ አታደርግ ማን ነው ዩሮፓ ሊግ ተሳትፎ አታደርግም ማን ነው ኖ በቀጥታ ቻምፒየንስ ሊግ አገባም 50 ብለዋል ለነሱ 50 ኤፍኤ ካፕ ማለት 50 ቻምፒየንስ ሊግ ተሳትፎ ማድረግ ነው የሚሻለው ነው። ገራሚ ነው የነሱና በሌሉበት ነው ቦቴ የሰጡት ይላል ጋዜጠኛውም። ገርሞኝ ትኩረት እንትን ብሎ እያየሁት ነበርና ግን እንዲህ አይነት አዝናኝ ነገሮች አሉ። ትልቅ ዋንጫን ባይዘው ትልቅ ውድድር ነው በነገር ትልቁ እንትኑ ሴሬሞኒው ደስ ይላል። አንደኛ የሲዝኑ መጨረሻ ላይ ነው ውድድሩ የሚደረገው። ኦልሞስት የሲዝኑ መጨረሻ ሴሬሞኒው ቆንጆ ነው። ታሪኩም ጥሩ ነው። እንዳልከው 100 ምናምን ዓመት ስለሆነ 150 ዓመት በላይ ሆኖታል። አዎ ግን ከተወሰነ ጊዜ በኋላ በተለይ ካራባኦ ካፕ እና ኤፍኤ ካፕ ቫልዩዋቸው ቀንሶ ነበር፣ ያጣ መጥቶ ነበር። እውነት ነው። አሁን እንደገና ደግሞ በተለይ ከአርሰናል ጋር በተያያዘ አርሰናል በጣም ዋንጫ ሻምፒዮን ባልሆነ ጊዜ ቬንገር ፋይናሊስት ነው ወይ ዋንጫ ይበላሉ በብዛት። ስለዚህ ያችን ለማጣጣል አሁን ግን ዴቭ ከ3 ዓመት በፊት ግን ከ4 ዓመት በፊት 3 ዓመት በፊት ግን ቴናክ ሲበሉ ግን ዋንጫዋ ትልቅ ቦታ ተሰጣት። አሁን ጉድ ፈላ እንግዲህ አርሰናል ዋንጫ ሲበላች ዋንጫ ትልቅ ትባላለች ወይንስ ተመልሰ እንደ ድሮ ቆርቆሮ ነው የምትባለው? የፔፕ ጋርዲዮላን የቅዳሜ ቢሄቪየር ላይ የገነኮ ውድድሩ ታዲያ ለዋንጫ ምን ያህል እንደሚል ሲሪየስ እንደሆነ ፔፕ ለካራባውም ለእያንዳንዱ ዋንጫ የሚሰጠውን ትርጉም ስታይ እነዚህን ውድድሮች ማጣጣል በጣም ከባድ እንደሆነ ነው የምትረዳው። ግን ተጥሎ ነበር። አሁን በቴናክ ዘመን የተነሳው አሁን ጉድ የሚፈላው መቼ መሰለህ? አርሰናል ሁለት ኦፕሽን ነው የሚያዘው በአርሰናል። ዋንጫ ካጣ በቃ አርሰናል ዋንጫ ማይበላ ነው ይሉታል። ዋንጫውን ከበላ ግን ካራባኦ ካፕን ሲቲን አሸንፎ ከበላ ግን ይሄማ ዋናውን ይብላ ዋጋ የለውም የሚባለው ዩኤልሲ። ኤኒዌይ ብቻ ዝርዝር ጉዳዮች አሉ። አሰልጣኞቻችሁን ትወዳላችሁ ወይ የሚል ለአሰልጣኞች የሰጡትን ቦታ አለ ያለ ጥርጥር ምናምን የሚል ብቻ እነዚህ ከኤፍኤ ካፑ ጋር የተያዙት ጉዳዮች ትንሽ ትኩረቴን ስለሳቡ እነሱን ላንሳልህ እንሂድ እስኪ አንድ እናራምደውና ከዚሁ ሳንወጣ የጆቬር ጉዳይ እናንሳ። የኒኮላስ ጆቬር ጉዳይ ምልህ እንግዲህ ይሄ አሰልጣኝ 20 ዓመት 20 ውስጥ እያለ ማለት ነው ወደ ካናዳ ነበር የመጣው እና 20ዎቹ ላይ ማለት ነው ወደ ኬቤክ ካናዳ ፍራንኮፎን ሀገሮች ናቸው ከተማ ናት ኬቤክ ወደ ኬቤክ እና እዛ ኬቤክ ዩኒቨርሲቲ ውስጥ ነበረ ትምህርቱን ያጠናው እና ትምህርቱን የተከታተለው ደግሞ በስፖርት ሳይንስ ነው። በዳታ አናሊሲስ እና በባዮሜትሪክስ እና በፐርፎርማንስ ሜትሪክስ ጉዳይ ላይ ነው ያጠናው እና እሱን ሲያጠና በተለይ በአሜሪካን ፉትቦል ላይ ነው መሰረት ያደረገው እና ይሄ በሴት ፕሌስ ላይ ሴት ፕሌስ እነሱ ፖዚሽናል ዲሲፕሊን ላይ እና ፓተርንስ ላይ ትንሽ ከእግር ኳሱ ይለያል ያኛው እና በእንደዚህ ነገር ጉዳይ ላይ ነው እንትን ያለው ጥናት ያደረገው የተማረው እና ልክ እያንዳንዱ ጨዋታ አሁን እያንዳንዱ የአሜሪካን ፉትቦል ኦልሞስት የቆመ ኳስ አለው። አንተ እንዳልከው ግን ሴት ፒሱ እንዳለ ይሄ የሚመቱት ነገር አለ፣ አቁመው የሚመቱት ነገር አለ አይደለም? እንደዚህ ትክክል መሬት ላይ አቁመህ በጎሎቹ በቆሙት ፖሎች መካከል ማግባት አለ። ለምሳሌ ፕላስ የእግር ኳሱ የጨዋታው ባህሪ ትግል አለው፣ በጣም ትግል አለው፣ መገፋፋት አለው፣ መያያዝ አለው እና ይሄ ማርኪንግ አለው። አንዱን በጣም ታይት በሆነ ነገር ማርክ ታደርጋለህና እያንዳንዱ ተጫዋች የራሱ ሮል አለው በዚህ በኤንኤፍኤል በዚህ በአሜሪካ ፉትቦል ጨዋታ ላይ እና ኒኮላስ
ኒኮላስ ጆቬር ደግሞ ይሄንን የሚያውቀውን ወደ ኳስ ወደ እግር ኳስ ወደ ሶከር ለማምጣት ነው ጥረት ያደርገው እንግዲህ ትምህርቱ እና ልክ እንደጨረሰ እንደመጣ ብሬንትፎርድ ነበረ የተቀጠረው እና በብሬንትፎርድ ስኬታማ ሆኖ ነው ስኬታማነቱ በደንብ ይታያል። ግን ብሬንትፎርድ ትልቅ ጨዋታ ስላልሆነ በውጤት ስለማይታጀብ ይሄ እንደ ኬክ ላይ ክሬም እንደሚባለው ነው። ኮርና እንደ ክሬም ነው የሚጠቅመው ገብቷል። ተጨማሪ ነው ግን ያንን ዋናውን ራሱ የማሸነፍ አቅም የለውም ብሬንትፎርድ። ስለዚህ ብዙ መጉላት አልቻለም፣ ጎልቶ አልወጣም። ግን ማንቸስተር ሲቲ ያኔ አርቴታን ከፔፕ ጋር እየሰራ ስለነበር አርቴታ የወደፊት እግር ኳስ ይሄ ይሆናል የሚል ግምት ነበረው። ይሄ ይሆናል የሚል ግምት ስለዚህ ፔፕ ላይ ተጽዕኖ ፈጥሯል። ፔፕን ይነግረዋል ይሄንን ነገርና ፔፕን አሳምኖ ፔፕም በአርቴታ አምኖ ነው ኒኮላስ ጆቬር ወደ ሲቲ ቤት የመጣው እና ማንቸስተር ሲቲ ሲመጣ ማንቸስተር ሲቲ ከመምጣቱ በፊት ብሬንትፎርድ እያለ ሲቲ በቆመ ኳስ 39% የሚገባበት ጎል በቆመ ኳስ ነው። ኦልሞስት 40 በለው 40 ጎሎች የሚገቡት በሴት ፒሶች ጎሎች ናቸው። በቆመ ኳስ የሚገባበት ሲቲ እሱ ከመጣ በኋላ ግን ይሄ ወደ 20% ወረደ። ኦልሞስት 50% ቀነሰ ማለት ነው። ኦኬ እና ከዛ ሌላ ይሄ በመግባቱ ላይ ነው በሚገባበት ጉዳይ ነው ያለው። ከዛ ሌላ ሲቲ ሻምፒዮን ማለት ሲቲ ደግሞ በሊጉ ላይ ደግሞ በ2019-20 እሱ ሲመጣ 17 ጎል አስገብቷል በቆመ ኳስ። ጎሉን ቀንሶለታል የሚገባውን እንደገና ደግሞ ጎል እንዲያገባ ደግሞ አድርጎታልና 17 የቆመ ኳስ ሲያገባ ሲቲ በወቅቱ በፕሪሚየር ሊጉ አንደኛ ነበር። 17 ጎል በማግባት አንደኛ ነበር። ያኔ ይህንን አይነግሩንም ነበረ የእንግሊዝ ሚዲያዎች ያኔ የእንግዲህ 2020 ላይ ማለት እና አርቴታ ከዛ በኋላ ደግሞ ወደ አርሰናል መጣ። አርሰናል ሲመጣ በጊዜው ሲቲ ጆቬር ከማንቸስተር ሲቲ ጋር ነበረ የነበረው እና ስለዚህ ፔፕ ማነው አርቴታ ለእንትና ምን ይለዋል ለጆቬር እኛ ጋር እና ተጨማሪ ክፍያ እናደርግልሃለን ቦነስም እንሰጥሃለን ይለዋል እና ከኔ ጋር መተስራ ይለዋል። ጆቬር ደግሞ አርቴታ ነው ያመጣው ብያለሁ ተጽዕኖ ፈጥሮ ይሄንን ያውቃል። ስለዚህ በነፃነት አርቴታ ጋር ቢሄድ ይሻላል በሚል የሲቲን ኮንትራክት ትቶ ነው ወደ አርሰናል የመጣው እና እንግዲህ አርሰናል መጥቶ ያው ውጤቱ እየታየ ነው እንደምታየው ነው። ግን በሚገርመው ነገር ትሬዲንግ ላይ ሁል ጊዜ ትሬዲንግ ላይ ከ10 እስከ 15 ደቂቃ በዚህ ጉዳይ ላይ ይዘጋጃሉ። በቆመ ኳስ አጠቃቀም ላይ በቆመ ኳስ ላይ እና ይሄ በየቀኑ አርሰናል በሚሰራበት ጊዜ የ15 ደቂቃ የጆቬር ትሬኒንግ አለ እና እያንዳንዱ ተጫዋች የራሱ ሮል አለው ይልሃል እዛ ትሬኒንግ ላይ እና ህጉ ምንድነው የሚለው የሱ አርሰናል የሚመቱት ራይስ እና ሳካ ናቸው እንደምታውቀው አብዛኛው እነዚህ ተጫዋቾች የተመረጡት የሚመቷቸው ኳሶች 81% በጎል ኪክ ትንሹ 5-5 አለች አይደለ እሷ ውስጥ ኳሷ ማረፍ አለባት ነው። 81% እዛ ነው የሚያርፉት። ከ10ሩ 8ቱ እዛ ላይ ነው የሚያርፉት የሳካም የራይስም እና ይሄ ደግሞ ልክ ከአሜሪካን ፉትቦል ጋር ይያያዛል ይሄ እና የስኬቱ ዋናው መነሻም የሱ ይሄ ነው እና በዚህ ላይ አርሰናል ያው እንደምታው ስኬታማ ነው በፕሪሚየር ሊጉ አሁን ያው አንደኛ ደረጃ ሆኗል በሊግ በቆም ኳሶች አጠቃቀም ለከና ጆቬርም ትልቅ ሚና ይዟል። አርሰናልም አሁን ሻምፒዮን ለመሆን ትልቅ አስተዋጽኦ አድርጓል ይላል ዘገባውና ይሄ ኒኮላስ ጆቬር ግን ደሞዙ የሚያገኘው በአመት 600,000 ፓውንድ ነው። ለዚህ ነው ቦነሱ የገባለት በሳምንት ከ11,000 እስከ 12,000 ፓውንድ ነው የሚያገኘው እና ቦነሱ ተጨማሪ የሆነለት ለዚህ ነውና ዝም ብሎ በጥናት የመጣ ነው እንጂ ሳይንቲፊክ በሆነ ጉዳይ ነው እንጂ ዝም ብሎ
በግምት የሚመጣ አይደለም በሚል ነው ዘገባው እንግዲህ የቀረበው። ይሄን ለማለት ነው። ያ ኢንትረስቲንግ ነው። ምክንያቱም አንደኛ ራሱ መጪው ጊዜ ብዙ በቆሙ ኳሶች የመጠቀም ነገር አለው ብለህ ይሄን ማዕከል አድርጋ አጥንተህ ወደዚህ መምጣት፣ ሁለተኛ አሁን ደግሞ እንደተባለውም አርሰናል ብቻ ሳይሆን ሌሎቹ ቡድኖች አውሮፓ ላይም ይሄ በቃ አሁን በደንብ እየተተገበረ መምጣቱን በተጨባጭ ታያለህ። 12 ፒስኮቾች እኮ አሉት። አይ ነው የቆሙ ኳስ 12 ቡድኖች አሏቸው። አሁን ከሱ ቀጥሎ የሊድሱ ይደነቃል። ፖርቹጋላዊ ይላል ዘገባው ላይ እንደውም ሳነበው የሊድሱ የሴት ፒስኮች ጎበዝ ነው ይሉታል። እሺ ያ ብዙ ልትል ትችላለህ እንግዲህ ብትቃወመውም ባትቃወመውም አሁን የጊዜው ጉዳይ ነውና ጉዳዩን ከአንድ ቡድን ጋር ብቻ አስታካ አያይዘህ ለትችት ለወቀሳ ብቻ የምትጠቀምበት እንዳልሆነ በደንብ ያሳየ ይመስለኛል። ራሱ ፔፕም ራሱ በቃ ከአቅሙ በላይ ነው ስለሄደበት ነው እንጂ ይፈልገዋል። አክቹዋሊ እሱ ብቻ አይደለም ማንም እንደዚህ አይነት ልዩነት የሚፈጥርልህ ከሆነ ዋናው የሚፈለገው ውጤቱ አይደለም ለማሸነፍ። በቃ እንዴ ትክክል እኮ 50% ጎሎች እንዳይቆጠሩብህ ካደረግ የሚቆጠሩ ጎሎች ላይ የነበረ ተጽዕኖ በዛ ደረጃ ከፍ ካለ አልተነገረም እንጂ በቃ ብዙ እኮ እንትኑን ወስዶታል። ብዙ ኮፍሸቱ ላይ የራሱ አስተዋጽኦ እንደነበረው መውሰድ ትችላለህ። እና እንዳልከው ነው የፋብሪዚዮ ሮማኖን ጉዳይ እናያለን። በአጭሩ የዚህ ሜሲን ጉዳይ ላንሳልህና ወደዛ እንሂድ። ኢንተር ሚያሚው እንግዲህ አንዱ ባለቤት የሊዮኔል ሜሲ አመታዊ ክፍያ ከ70 ሚሊዮን እስከ 80 ሚሊዮን ዶላር እንደሆነ የሚጠቅስ መረጃ አውጥተዋል። እንግዲህ ሆርጌ ማስ የሚባሉት እንግዲህ አንዱ ሰው ናቸው። ዴቪድ ቤካምን ጨምሮ 3 ናቸው አይደለ እንግዲህ የዚህ ክለብ ባለድርሻ ወይም ባለቤቶች የሚባሉት። ከዛ ውጪ ግን የድርሻው መጠን አይታወቅም እንጂ ሊዮኔል ሜሲም እዚህ ክለብ ውስጥ ድርሻ አለው። በዚህ መነሻ ነው ክፍያው በጣም ከፍ አለ የተባለው። ያ ከ70 እስከ 80 ሚሊዮን ደርሷል ነው ያሉት። ሰውየው እንግዲህ ለብሉምበርግ ነው ሀሳብ የሰጡትና ስፖንሰሮችን ማጨናነቅ ውስጥ የገባ ነው አለ ምክንያት አይደለም ነው የሚሉት ለጋዜጣው ሲናገሩ፣ ለዚህ ለብሉምበርግ ሲናገሩና የዚህ ተጫዋች ወጪ ወይም ደግሞ ይህን ተጫዋች ይዘን ለመቀጠል ውድ ስለሆነ የግድ የተለያዩ አካላትን ማናገር ነበረብን ነው የሚሉትና ኤምኤልኤስ የሚያውቀው በተጨባጭ የተጠቀሰው የሜሲ ደሞዝ የሚባለው በአመት 12 ሚሊዮን ዶላር ነው በደሞዝ ደረጃ ብቻ ቤዚክ ሰለሪ ሰለሪ ተብሎ ሳለሪ ተብሎ የሚጠቀሰው። ግን ይሄ እንዳልኩ ምንድነው የተለያዩ ቦነሶችን እና የተለያዩ ነገሮችን አይጨምርም። በዚህ ላይ ደግሞ የህይወት ዘመን ኮንትራት ብለውም ነው የሰጡት። እንደምታስታውሰው ለሊዮኔል ሜሲ የህይወት ዘመን ኮንትራት በሚልም የ20.45 ሚሊዮን ዶላር ክፍያም ይፈጽሙለታልና በእርግጥ እንደ መረጃው ያለ ጥርጥር የኤምኤልኤስ ከፍተኛው ተከፋይ ይሄ ተጫዋች ነው። ምንም እሱ ጫፍ ላይ የሚደርስ ተጫዋች እንደሌለ ግምት ውስጥ መክተት ትችላለህና አሁን ባለው እንግዲህ መነሻ ኮንትራት ዝም ብለህ ስታይ እስከ 28-29 ድረስ ይሄዳል። እንግዲህ በየአመቱ የሚጨምረውን ይሄን ብር ካልኩሌት እያደረግ ከ70 እስከ 80 ሚሊዮን ዩሮ እየተከፈለው የሚቀጥል ከሆነ ምን ያህል ድረስ ሊሄድ እንደሚችል ግምት ማስገባት ትችላለህና እሱ ኢንተር ሚያሚ ሲመጣ የኢንተር ሚያሚ ዋጋ የነበረው 585 ሚሊዮን ዶላር ነበር ዋጋው አጠቃላይ የሚገመት የነበረው ኢንተር ሚያሚ 2023 ላይ ማለት ነው። አሁን ግን ኢንተር ሚያሚ ዋጋው 1.35 ቢሊዮን ዶላር ሆኗልና ያ በቃ የዚህ ተጫዋች ዋጋ ምን ያህል እየጨመረ እንዳለ በደንብ ነው የምታየውና ቀድሞ በጥርጣሬ ደረጃ አትሌቲክ ይገምት የነበረው ከ50 እስከ 70 ሚሊዮን ነበር። ግን አሁን ከ70 እስከ 80 ሚሊዮን ዶላር ድረስ እንደሚሄድ ተጠቅሷል። እንግዲህ የሆርጌ ወንድማማቾች እና ዴቪድ ቤካም ናቸው የቀዳሚ ኦነሮቹ የዚህ ክለብ። እንዳልኩት የሊዮኔል ሜሲን የባለቤትነት ድርሻ ማወቅ ስላልቻሉ ነው እንጂ ከድርሻው ጋር ተያይዞ የሚያገኘውንም ገቢ መገመት እንችል ነበር ነው የሚሉት የአትሌቲክ ምንጮችና ግን በእርግጥም ይሄ ተጫዋች ምን ይከፈለዋል፣ ምንድነው ኮንትራቱ፣ ምንድነው ድርሻው፣ እዚህ ውስጥ ያለው ነገር ምንድነው የሚባለው ነገር እስካሁን ስላልታወቀ በድፍኑ ግን የሚያገኘው አጠቃላይ ገቢ ይሄ ነው በሚል የክለቡን አንዱን ባለቤት ጠቅሰው እንግዲህ አትሌቲኮች መረጃ ይዘው ወጥተዋል። ብሉምበርግ ነው በነገራችን ላይ የተከሱት። የፋብሪዚዮ ሮማኖን ጉዳይ እናንሳስ። ኦኬ ያው ፋብሪዚዮ ሮማኖን በተመለከተ እንግዲህ ያው በዚህ በፉትቦል ትራንስፈር ሁሉም የእግር ኳስ ቤተሰብ ማለት ይቻላል በሚገባ ያውቀዋል እና
በተለይ እውቅናውን ላቅ ያደረገለት ሂር ዊ ጎ የሚለው ሞቶ ነው እንግዲህ እንደምታውቀው እና ይህ ከፍተኛ የሆነ ዓለም አቀፍ እውቅናን እንዲያገኝ አድርጎታል። ባለፉት ጥቂት ቀኖች ግን ይላል ተአማኒነቱ ያበላሸ ስራ ላይ በመሰማራቱ ስሙን ወደ ማበላሸት ላይ ደርሰዋል ይላል ዘገባው ዴቭ እና ጠበቃ እስከ መቅጠር ድረስ ለመድረስ ተገዷል ይላል በዚህ ጉዳይ ላይ እና እንግዲህ ባለፈው ማክሰኞ በኤክስ አካውንቱ ላይ ትዊተሩ ላይ ማለት ነው በቪዲዮ አንድ ማስታወቂያ ይሰራል ወይም ፖስት አድርጓል እና ይሄ ርዕሱም የሚለው የሳውዲ አረቢያ ዓለም አቀፍ የሰብአዊነት ሚና በሚል ነበረ። ይህም በሳውዲው ንጉስ ሳልማን የሰብአዊነትና እርዳታ ማዕከል የሚመራ ወይም ኬኤስ ሪሊፍ ይሉታል በሚል የሚጠራ ነውና ይህን ድርጅት ነው እንግዲህ ማስታወቂያ ይሰራው። ይህም ደግሞ ሃሽታግ ላይ ደግሞ ኤዲ ብሎ በሚል የታጀበ ጉዳይ ነው እና ይህንን ዓላማው ግልጽ ነው። የሳውዲ አረቢያን ዓለም አቀፍ ሰብአዊነት ሚናን ለማሳደግ ነው፣ ለማሳደግ ነው፣ ለማጉላት ነው። እና ታዲያ ይህ ክሊፕ ከ12 ሚሊዮን በላይ ቪው አግኝቷል፣ እይታ አግኝቷል እና ብዙ ነው። 12 ሚሊዮን ሰው አይቶታል እና በሌላ ወገን ግን ከፍተኛ ትችት አስነስቷል። ምክንያቱም ታዲያ ተቃውሞም እዛው እሱ ፖስት ባረገበት ስል ብዙ አንዳንዶች ኮሜንት ከስር ጽፈዋል እና ሲሪየስ የሆነ ኮሜንቶች ሁሉ ጽፈዋል ይላል ዘገባና ለምሳሌ ትኩረትን በዙር ላይ አድርግ፣ ይህንን ፕሮፓጋንዳን ጣልና አቁም የሚል እንትን ትኩረትን ወደ እንደተለመደው ወደ ዙር ላይ ነው እንጂ ዘነ ፕሮፓጋንዳ አቁም ብለውታል። ሌላው ደግሞ ምን ይለዋል? የሳውዲ መንግስት የሚታማበትን የ2018ን ያው የካሾጌን የሱ ጉድያ ያነሱ በኢስታንቡል የተፈጠረው ማለት ነው ሳውዲ ኮንስላር እሱን አንስተውታል። ሌላው ደግሞ ጆርናሊዝም በአደባባይ ሞተ ብለውታል። ጋዜጠኝነት በአደባባይ ሞተ ብለዋል። በዚሁ ስራ ማለት ነው እና አንድ ዓለም አቀፍ እውቅናን የያዘ ትልቅ ባለሙያ እንዴት እንደዚህ አይነት ማስታወቂያ ላይ ይሳተፋል የሚል ተቃውሞ ደጋግሞ ይሄም ቀርቦበታል እና ይሄ እንግዲህ እያበላሸ ነው ማለት ስላለ ይሉታል ብዙዎች፣ ስዕሉ እያበላሸ ነው ይሉታል። ፋብሪዚዮ ሮማኖ ግን እንዴት እዚህ ደረጃ ያልደረሰ በሩስ እንዴት ተከፈተ በሚል እግረ መንገዴን እንግዲህ ላንሳል። እዚህ ደረጃ እንዴት ደረሰ የብዙዎቻችን መቼም ጥያቄ ነው ብዬ ነው። ግን ትችቱ ተገቢነት እንዳለው ታያለህ አይደል? በዚህ ጉዳይ ውስጥ ባይገባ ነበር የሚመረጠው። ነው ግን እሱ በኋላ መልስ ይሰጣል ማለት መልስ ይሰጣል ስልህ ምክንያት አለው። ኤኒዌይ ግን እስቲ ስለ ኬሪየሩ ሲናወጣ እንዴት በሩ ተከፈተለት ይሄ ስራ ላይ እንዴት ጣሊያናዊ እንግዲህ ጣሊያናዊ ነው እንደምታውቀው እና ወደ ሳውዲ አረቢያ በቅርቡ ተጉዞ ነበር። እዚህ ጉዳይ ላይ እንዴት ገባ በሚለው ማለት ነው። እሺ ወደ ሳውዲ አረቢያ ሄዶ ነበር። በጊዜው የሄደው አልናስር ከአልሐዚም ጋር ባደረጉት ጨዋታ ነበር። እሱን ጨዋታ ለመከታተል ነበር የሄደው እና ማለትም ይሄ ፌብሩዋሪ 21 ማለት ነው ከሁለት ሳምንት በፊት ማለት ነው ኦልሞስት እና ከጨዋታው በፊት ፋብሪዚዮ ሮማኖ ቡድኖቹ እየተሟሟቁ ወደ ሜዳ ይወርድና ከክርስቲያኖ ሮናልዶ ጋር ይገናኛል እና ከተገናኘ በኋላ ይሄ የተነሳው ፎቶ ሶሻል ሚዲያ ላይ ቪዲዮ ማለት ነው በጣም በዝቶ ነበረ ላለፉት ከ15 ቀን ውስጥ እና ዘገባውን ምን ይላል እንግዲህ ያንለት ሄዶ ነው እቺ ነገር የተከሰተችው። አሁን የመጣችው ማስታወቂያ የመጣችውና ዘገባው እንግዲህ ወደ ኋላ ይመለስና በ2022 ይላል ስለ ፋብሪዚዮ ሮማኖ ሲሆን በ2022 ላይ በኒውዮርክ ታይምስ ላይ ፋብሪዚዮ ሮማኖ ቀርቦ ነበር እና ታዲያ በዛ ጊዜ ምን ብሎ ነበር? እኔ ኮከብ አይደለሁም ጋዜጠኛ ነኝ። ጋዜጠኛ ደግሞ እንትን ነው ዜና አቅራቢ መሀል አላለ መሀል ሚዛን የሚሰራ ነው ብሏልና እንግዲህ ይሄ ሰው የተወለደው በደቡብ ጣሊያን የናፖሊ ተወላጅ ነው እና ይህንን ሙያውን ግን የጀመረው ገና የ17 ዓመት ወጣት እያለ ነው። አጀማመሩም በትናንሽ የጣሊያን ሳይቶች ላይ ነበር እና ከፍ ሲል ወደ ሰሜን የጣሊያኑ እንግዲህ እንደምታውቀው ጣሊያን ለሁለት የተከፈለ ነው። ሀብታምና ድሃ ይባላል። ደቡቡ ድሃ ነው፣ ላይ ያለው ደግሞ ሀብታም ነው እና የፋሽን ከተማ ይሏታል ሚላን እንደምታውቀውና የጣሊያን የፋሽን ከተማ ወደ ሆነችው ወደ ሚላን ነው ያመራው እንግዲህ እና እዛ ሄዶ እዛም በመሆን ነበር በተጫዋቾች ዝውውር ላይ ትኩረት በማድረግ መስራት የጀመረው
እና ይህም ክለቦችንና ተከታዮቻቸውን በሚገባ እንዲከታተሉ አድርጎታል ይላል። ከስካይ ኢታሊያ ጋር ለትንሽ ጊዜ ሰርቷል። ቢሰራም ራሱን በመቻል ግን ነፃነቱን አውጆ በ2020 ማለት ከ6 ዓመት በፊት ማለት ነው በግሉ መስራት ጀመረ። ዛሬ እድሜው 33 ነው ይላል እና አሁን ከ120 ሚሊዮን በላይ ተከታይ አለው። በተለይ የሚታወቀው በብሬኪንግ ኒውስ ነው ይላል። በእጅጉ ተቀባይነት ያገኘው እና በኢንስታግራም፣ በኤክሱ ላይ፣ በፌስቡክ፣ በቲክቶክ ላይ ይቀርባል ይላል። ታዲያ በዚህ ፕላትፎርም ላይ ጥሩ ስፖንሰርም እንዳለው ይነገራል። ከዚህ ሌላ ቲሸርት የራሱን ስሎጋን ይሄ ሂርዊጎ የሚለውን አትሞ ተቻውችዋል፣ በደንብ ገቢ አግኝቷል ይላል እና ከጥቂት ጊዜ በፊት ግን በሌኪፕ ላይ ቀርቦ ነበር ሮማኖ ከአሁኑ ዘገባ በፊት እና ለ40 ደቂቃ የሚሆን ቆይታ ቀርቦ ነበር እና አሁን በጊዜው ሲና ለመጀመሪያ ጊዜ እውቅና ያስገኘው የትኛው ኢንፎርሜሽን ነው ብሎ ጠይቀውት ነበር። የትኛው ነው አንተ መጀመሪያ ላይ በጣም እውቅና ያስገኘ ብሎ ጠይቀውት ነበር። እሱም በ2013 ላይ ነበር ይላል። እሱም ሞሮ ኢካርዲ ወደ ኢንተር ሚላን ሊዘዋወር ነበር ይላል ፋብሪዚዮ። ከዚያ በፊት በላሜሲያ ይላል እሱ ዜና ነው አለ ያሳወቀኝ። ይሄን ዜና ደግሞ እንዴት እንዳገኘ ደግሞ ሲናገር ማለት እዚህ ደረጃ እንዴት እንደደረሰ ሲናገር በላሜሲያ ውስጥ አለ በባርሴሎና ማሰልጠኛ ወጣት ማሰልጠኛ መካከል አንድ ወጣት ጣሊያናዊ በላሜሲያ ካፌቴሪያ ውስጥ ይሰራል። ካፌቴሪያ ውስጥ እዛ ይሰራል። ጣሊያናዊ ነው፣ ወጣት ነው እና ይሄ ወጣት እሱ ፋብሪዚዮ ሮማኖ የሚጽፈውን አርቲክሎች ያነብ ነበር። ያነበበ ለሱ ይጽፍለታል ማለት ከስር ኮሜንት ጽፋል አይደለም። በዛ ትውውቅ ተፈጠረ እና ከዛ በትውውቅ ይሄ ልጅ ደግሞ ይሄ የካፌቴሪያው ልጅ ደግሞ የሞሮ ኢካርዲ እና የጄራርድ ደሎፈ የቅርብ ጓደኛ ነው እና በሱ ምክንያት እነዚህን ልጆች ኢካርዲን ፋብሪዚዮ ያውቃቸዋል እና ከዛም አልፎ ፋብሪዚዮ ሮማኖ የኢካርዶን ኤጀንት የሁለቱንም ተጫዋቾች ኤጀንቶች ጋር መታወቅ ጀመር። ገባ መታወቅ ደን አፍተር ይሄ ኢካርዶ ወደ ሳምዶሪያ ከዛ ወደ ኢንተር ሲዘዋወር ከማንም በፊት ዋናውን ዜና ያገኘው ፋብሪዚዮ ሮማኖ ነው እና በዛ ዜና እንግዲህ ስካይ ኢታሊያ ጋር መስራት ይሰራ ነበር። እዛ ላይም ዘገባውን አቀረበ እና በዛ ነው የመጀመሪያ እውቅና ያገኘበት ማለት ነው። መሰረት የጣለው እና በእርግጥ ስካይ አብሬ እንድሰራ አለ እንዲቀጥል ጠይቆኝ ነበር አለ። ግን እኔ በተለይ በኮቪድ ጊዜ ለብቻዬ መስራት ፈልጋለሁ በማለት የስካይን ጥያቄ ውድቅ አድርጎ ያው ጣሙ ማለት ነው ጣሙ ለብቻው መስራት ጀመረ እና እንደውም ለዚያ በቃኝ ደግሞ በአንድ ወቅት ላይ ስካይ ኢታሊያ ላይ ላይቭ እየሰራ ይላል። ለምንድን ነው የተውከው ብሎ ጠየቁት። ትልቅ ኩባንያ ነው ስካይ ኢታሊያን ትተህ እንዴት በግል ምን ብትተማመን ነው ብለው ጠየቁት እና የእሱን ልምድ ሲናገር በአንድ ወቅት አለ ስካይ ኢታሊያ ላይ ላይቭ ስለ ሴሪ ቢ የ30 ደቂቃ ፕሮግራም እየሰራው ነው አለ። ላይቭ እየሰራው አለ። በሃሪኬን ጉዳይ ላይ አለ አንድ ኮንታክት የፈጠርኩት ሰው ስልክ ይደውልልኛል አለ። እሱ ግን ላይቭ እየሰራ ስለሆነ ሊያነጋግረው አልቻለም እና ከዚያ በኋላ ዜናውን ጨርሶ ላይቭን ጨርሶ ወደ ሰውየው ደወለው። ሲደውለት 10 ጊዜ በላይ ደወልኩልህ አለው። ግን ስልክህን አታነሳ። ስና ዜናውን ምንም ማድረጋችንም ዜናውን ለሌላ የእንግሊዝ ሚዲያ ሸጨዋለሁ አለው። ሌላ ሚዲያ ሰጠ። ስለዚህ ለዚህ ለማይረባ የሴሪ ቢ ጉዳይ ብዬ መከራዬን አላይም በቃ በወቅቱ ሃሪኬን በፔፕ ጋርዲዮላ ተፈልጎ ወደ ሲቲ እንደሚገባ እየተነገረ ነበር እና ያቺ ዜና ነበረች። ከዚያ በቀኝ እና በቃ ከዛ በኋላ እንዳልከው በቃ የሴሪ ቢ ላይ ልክስክስ ወሬ ለምን ማወራለሁ ብሎ በግሉ ጀመረና እና ብዙዎቹ እስካይን በመቶ ተደንቀዋል አለ እና ምንም ተማምነህ ነው ብሎ ይጠይቁኛል አለ። እንዴ በሶሻል ሚዲያ ተማምነህ ነው ብሎ በወቅቱ ይጠይቁኝ እኔ ምን ብዬ መልሰጣቸው ነበር አለ። ሶሻል ሚዲያ ፓወር እንደሚኖረው እርግጠኛ ነበርኩ አለ። ልክ እንደቀደሙ እንዳወራ ነው አለ ፓወር እንዳለው እዚህ የቆም ኳስ ነው እና ስለ ስራው ደግሞ ሲያወራ ጆሬ አለ ከኢርፎን በፍጹም አይለይም አለ። በቃ ሶስተኛ እጄ ኢርፎኔ ነው አለ፣ ስልኬ ነው አለ እና በተለይ መስኮቱ ሲከፈት የዊንዶው ዝውውር ትራንስፈር ዊንዶው ሲከፈት አለ
ከ24 ሰዓት ውስጥ ከ19 እስከ 20 ሰዓት ጆሮዬ ላይ ነው አለ። ስልክ ላይ ነኝ ያሉት አለ 20 ሰዓት እና ከየት ታገኛለህ ኢንፎርሜሽን ብለው ጠየቁት። እስቲ ምንጭህ ምንድን ነው? እንደዚህ ዜናዎች ሁሉ ምን እና ምንጮቼ የታወቁ ናቸዋል። በፊት 3/4 ዜናዬ ከክለብ ነበር አለ። ዛሬ ግን 100 አይነት ማጥመጃ አለኝ አለ። ዜና ማጥመጃ ከኤጀንት አገኛለሁ፣ ከተጫዋቾች፣ ከወንድሞቻቸው፣ ከተጫዋቾች ባለቤት፣ ከተጫዋቾች ገርልፍሬንድ፣ ከተጫዋቾች ወላጆች ሁሉ ዜና አገኛለሁ። ከክለብ ደግሞ አለ ከፕሬዝዳንቶች፣ ከባለሀብቶች፣ ከባለቤቶች አንዴ በቃ ፈጠረው የሬፑቴሽኑን ገነባ። በቃ አንዴ በጣም መስመሩን ዘርጋ እና አብሮህ ታዲያ እንደዚህ ግዙፍ የሆነ ስም አግኝታል፣ አብሮ ስንት ሰው አለ ብሎ ጠየቁት። ትንሽ ስትራክቸር ናት ያለችኝ አለ። እውነቱን ነው ይታወቃል። 2 ሰዎችና አንድ ቪዲዮ ኤዲቲንግ የሚሰራ ሰው ነው ያለኝ አለ። ሲሰራ የተሳሳተ ኢንፎርሜሽን አብሮት ይወጣል። እንግዲህ ቪዲዮ ባለሙያ ሆነ አላውቀውም፣ እንግዲህ አብሮት የሚሰራው ሰውዬው ላይ ያለ ዩቲዩብ ላይ የተሳሳተ ኢንፎርሜሽን ፖስት አድርገህ ታውቃለህ አለው። ይሄማ ግዴታ ነው ስራው ነው አለ። እና ለምሳሌ አለ ጆርጂኖ ዋናልደም ትሳውሳል ወደ ባርሳ ሊገባ ጨርሶ ነበር አለ። እኔ ዜናውን ቀደድኩት አለ፣ አወራሁት አለ ወዲያው እና ጨርሷል፣ ሁሉ ነገር አልቋል አለ። እና ጨርሷል ብዬ ሳወራ ፓሪስ ሰን ዠርመን በድንገት መጣና አለ 3 እጥፍ የባርሴሎናን 3 እጥፍ አቀረበለትና በ5 ደቂቃ ውስጥ እኔ ዜናውን ካወጣሁት አለ ከ5 ደቂቃ በኋላ ወደ ቀየረ እየገባ አለ። ዋው! እና እንደዚህ አይነት አጋጣሚዎች ይፈጠራል። እና ዝውውሩ አንዳንዴ አሁን ጨረሰ ብለህ ልክ እንደ ቶተናም ጨርሶ አልነበረም እንትና ኤዜ ልክ እንደሱ ማለት ነው። እና ይሄ ነገር ያጋጥማል ብሎ ጠየቀውና በስፖርት ዓመት በተረፈ ከዚህ አሁን ባጋጠመው ጉዳይ ላይ ሲጠይቁት ይሄ አለ በስፖርት ዓለም ውስጥ በቃ ቅናቶች አሉ አለ፣ ትችቶች ያለ ነው አለ። ስፖርቱ እንኳን እኔ ያለ እነዛ ኮከቦች የሆኑት ክርስቲያኖ ሮናልዶ እና ሊዮኔል ሜሲ እንኳን ይሄው ማንም ይሰድባቸዋል አለ። ግን በቃ የራሳቸውን ስራ እየሰሩ ነውና ይሄ አጋጥሞኛል፣ እኔ ግን ሲሪየስሊ ጉዳዩን አያለው ብሏል። ከዛ ውጪ ግን አለ ስለ ሳውዲ አረቢያ እኔ ብቻ አይደለሁም የሰራሁት፣ ክርስቲያኖ ሮናልዶ እና ሜሲም ይሄንን ሳውዲ አረቢያ ፕሮሞት ሲያደርጉ ነበር። ሳውዲ አረቢያን በወርልድ ካፕ ላይ ታስታውሳለህ፣ በጣም ፕሮሞት ያደርጉ ነበርና እነሱም አድርገዋልና ይሄ እኔ ብቻ እንትን አይደለም የሚል ሐሳብ ሰጥቷልና ይሄን ይመስላል። ገና መንገድ ከሰባዊነት ጋር የተያዘ መሆኑ አይመስልህም? ችግር የሆነው ከሰባዊነት ጋር እንጂ ሳውዲ እኮ በስፖርቱ በተለያዩ በሌሎችም ኢንቨስትመንት በምናምን ጉዳዮች ላይ እኮ የሰሩት ነገር አለ። እሱን እንዳልከው በተለያየ መንገድ ሲያንጸባርቁን ታያለ፣ ክርስቲያኖ ሮናልዶን ጨምሮ እንዳልከውም ሊዮኔል ሜሲ። ይሄኛው ግን አሁን ልክ ስትጠቅሰውም እንደነበረ ተነጥላ ሆነች። ገባህ አይደል? በተለይ ደግሞ በቀጥታ ከሰውየው ጋር የተያዘ መሆኑንም ይመስለኛል። በተለይ መገናኛ ብዙሃን ያልወደዱት መገናኛ ብዙሃን ደግሞ አንዳንድ ጊዜ በተለይ ራሱን በትልቅ ደረጃ ነው የሚያዩት። ፋብሪዚዮን እና እኮ እየተወሰኑ አሉ አይደለ? ዴቪድ ኦርንስቲንን ጨምሮ በተለየ መልክ በተለየ አይን ይታያሉና በነገር ላይ አግኝቼው ነበር። እሱም እንዲሁ ከስልኩ አይፋታም። በዚህ በፊፋ ኮንግረስ በፊፋ ዕጣ ማውጣት ስነ ስርዓት ላይ መጥቶ እሱም እንዲሁ ከጆሮ ሄድፎን አያጣም ነበር ልክ እንደ ፋብሪዚዮ። ያም ወቅት ደግሞ ታስታውሳለህ የተወሰነ የዝውውር ጉዳዮችም የነበሩት ወቅት ነበር። ለዚህ ነው ቢዚ ናቸው። ያ ይሄ ስታየው ቢዚ ነበር። ቢዚ ነው። ያው ሰው አያውቋቸውም እዚህ ሀገር ሰው ስለማያውቃቸው ችግር የለም የነጻነት ችግር የለባቸውም እና ቢዚ ናቸው። እና የሚመስለኝ እነዚህ በተለይ ለሱም ትልቅ ግምት የሚሰጡ ትልልቅ ጋዜጠኞችም ጭምር ጥያቄ አድርገው አርቲክልም ስለጻፉበት ይመስለኛል እንደ ኢሹ የሆነው እንጂ ከሳውዲ ጋር ከስፖርቱ ጋር በተያዘ እኮ ሁሉም እየገባበት ነው። እንዴ ታስታውሳለህ ዴቪድ ቤካም እኮ ከኳታሮች ጋር በመስራቱ የነበረውን ታስታውሳለህ? ልክ ነህ። ተመሳሳይ ነው እና እሱ አሁን ግን እሱ ገብቷል። አሁን ትንሽ መስመርም አልፏል። እንትኑ ትንሽ ሲሪየስ ሆኖበታል። ለዚህ ነው ጠበቃ ጠበቃም ድረስ ምልህ ለመቅጠር የተገደደበትም ዋናው ምክንያት ምዕራቡ ዓለም ደግሞ ሲተፋ ይተፋሃል በደንብ ያወርዱሃል። ለዘመናት የገነባውን እንትን በቀላሉ ሊጥሉበት ይችላሉ። ኤኒዌይ ቆንጆ ነገር ነው። ግን እሱን በተመለከተ የወጣው መረጃ እጅግ ቴስቲ ነው፣ ጣፋጭ ነገር እንደሆነ ሳልነግርህ አላልፍም። ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበረን ዛሬ። የኤፍኤ ካፑ
ድልድል በይፋ ይወጣል። ነገ ከነገ ወዲያ ደግሞ የቻምፒየንስ ሊግ አውሮፓ ቻምፒየንስ ሊግ ውድድሮች እንዲሁ ሐሙስም የማህበረሰቡ ዋንጫ በመጪው ቅዳሜ ደግሞ ፕሪሚየር ሊጉ የሚቀጥል ነው የሚሆነው። ሁሴኖ ለነበረን ጊዜ ከልብ አመሰግናለሁ። የማፍጠሪያ ሰዓትም እየደረሰ እንደሆነ በዚህ ሀገር ሰዓት አቆጣጠር ለነበረን ጊዜ ላመስግን ብዬ ነው። መልካም ጊዜ ብያለሁ። ባይ ዴቭ። ቻው። HD Sports በሁሴን አብዱልቀኒና በዳዊት ንጉሴ